ብዙ ሰው ስልክ አታነሳም ብለው ኮምፕሌን ያደርጋሉ እኔ ላይ። እኔ በህይወቴ አንዱ ህልሜ ስልክ የሌለው ህይወት መኖር ነው የምፈልገው። ዛሬ እንዴት ልትኖር ነው? እንደ ድሮ ሰላም አለው ወይ? ሰላም አለው። ባይዘው ወይ ስልክ ከሌላችሁ እኮ ራሳችሁን ነው የምትሆኑ። እንደው አንድ ቀን እስኪ ያለ ስልክ ዋን በብዛት ሱሰኛ ስለሆነ ነው እንጂ ያለ ስልክ ብትሆኑ ማንንም ፒክ አያደርጋችሁ። ራሳችሁን ነው ፒክ የምታደርጉ ከራሳችሁ ጋር መሆን። ስለዚህ ስልካችሁን ለዚህ ጉዳይ ይፈልጋል ነው። አንዳንድ ሰው ቁጭ ብላችሁ ከሱ ጋር እያወራችሁ ቁም ነገር እያወራ ይቅርታ አንድ ጊዜ ስልክ ይለኛል። ኦኬ ስለዚህ ከመመጣ ባንተ ጋር እኔም ብደውል ነው ማለት ነው የሚሻለው። እኔ ጊዜን ገንዘቤን ጉልበቴን አውጥቼ ሌላ ኦፖርቹኒቲ ትቼ አብሬ ከመጣው ከኔ ጋር ሆነ ስልክ የምታነሳ ከሆነ ለምን እመጣለሁ አንተ ጋር ብደውል ይሻላል ማለት ነው። በአካል ከመጣው ይልቅ እዛ አልጋው ላይ ሆኖ የሚደውልልህን የምታከብር ከሆነ ፋክተርስ ዲተርማይኒንግ ዩር አቲቲዩድ የኔን አቲቲዩድ ዲተርማይን የሚያደርገው ምን አይነት ፋክተሮች ናቸው? ሆም ስኩል ወርክ ኤንድ ሚዲያ ካልቸር የምንላቸው አካባቢያችን የኔና የናንተን አስተሳሰብ የገነባው አካባቢ ነው። ኢትዮጵያ አካባቢ ያደጋችሁ ኢትዮጵያና ኢትዮጵያ አካባቢ ያደጋችሁ ደግሞ በብዛት ሰውን እንድንመስል ተው እንደዚህ አይባልም እንደዚህ አታድርግ ትምህርት ቤትም ጨምሮ እንደዛ አይደል እንደዚህ አጣመር እንደዚህ ተቀመጥ እንደዚህ ይባላል እንደዚህ አይባልም እየተባለ በጣም ብዙ ነገር ይሰጣል። እንዴ ለምንድን ነው የማይባለው? በንቀት አይሆን በድፍረት አይሆን ማደረግ ያለበትን ነገር ማድረግ አለብን። እና አብዛኞቻችን እንዲህ ተጨምተን ያደግን በጣም ተጨምተን እና ስነ ስርዓት ይመስላል። ስነ ስርዓት ሳይሆን ግን ከመሬት ውስጥ መቀበር ነው። ስነ ስርዓት ማለት ሰውን ማክበር ሰውን መውደድ ነገር ግን ራስንም ኤክስፕረስ ማድረግ መቻል ራስን መግለጽ መቻል። ለምሳሌ ስነ ስርዓት ተብሎ ከሚቀመጠው መካከል በእኛ ባህል አይታችሁ እንደሆነ ሰው ቤት ሄዳችሁ ድግስ ተደግሶ ቀይ ወጥ ማትበሉ ከሆነ አፈር ሶን ካሉ መብላት ስነ ስርዓት ነው አይደል? ካስገደዱ ባክብላ አፈር ሶን አፈር እኮ እነሱ አይሆንም። በኋላ ማን ነው የሚሆነው? አፈር አንተ ጨጓራል እንዳትበላ ተብለ ከሆነ አፈር የምትሆነው አንተ አፈር ሲሆን ንግግሩ ነው እንጂ አይሆንም። አንተ በይልልታ አፈር ትሆናለህ። ስለዚህ ምን ማድረግ ማክበር ምን ይባላል? እትዬ እንትና በጣም በእውነት በበላ ደስ ይላል መቆም እንዲህ ማለት ነገር ግን አልበላም። ሐኪም አዘለ ምን በአካጊሞች ተዋቸው ችግር የለም እንትን ታረግበታለህ የኔ እጅ ደግሞ ምንም ማረግም ሊሉ ይችላሉ። በጣም አመሰግናለሁ። በቃ በጣም እንደበላ ከፈለጉ በሳህን ያርጉልኝ እቤት ሄጄ እበላዋለሁ። የኔን መልስ ነው የምነግራችሁ። በጣም ካልበላ ብሉ ሰዎች ሲሉ እንደዛ ሲሉ ኦኬ በጣም መበላት ካለበት አሁን ይሄኛው ሳህን ስለሞላ በሌላ ስጡኝና ቤት ሲጎል በለዋል። ያኔ ፈገግ ብለው ዝም ነው የሚሉት። ለምን ሳህን ከሄደ እንደማይመጣ ስለሚያውቁ። አሁን ይሄ ትህትናው ተጠብቋል አልተጠበቀም? እኛ ግን ያለው አይተው ብላ በቃ አታስቸግድ የለም አንድ ጊዜ ምንም አይልም። አንድ ጊዜ እኮ ምንም እንደማይለን እናውቃለን። ግን ሁሉ ጊዜ አንዳንድ ጊዜ ብቻ ነው እኮ የምናደርገው አይደል? ሁሉ ጊዜ አንድ ጊዜ ካደረግን ሁሉ ጊዜ ያደረግን ማለት ነው። የማይሆነውን ኖ ማለት አለ። በፍቅር ኖ ማለት እንዳንችል ኢትዮጵያዊ ኢንቫይሮንመንት እንደዛ አሳድጎናል። ትምህርት ቤት አሁን እንግዲህ አይ ዶንት ኖ ከ20 ከ30 ዓመት በፊት ያለው ትምህርት ቤትና አሁን ኮምፕሊትሊ ተለይቷል። አሁን አስተማሪ እጅግ በጣም የሚናቀበት የሚደበደብበት ወላጅም አያከብረው ማስተማሪ። አሁን ወላጅም ማን አባቱ እኔ ከፍያ አይደል ማስተምረ ምን አለ እንደዚህ ያለ ምናምን ነው። ድሮ አስተማሪ እና ወላጅ ይፈራ ነበር። ሪስፔክት የሚባል ነገር ነበር። ያው ጥቅምም አለው ጉዳትም አለው ማለት ነው። ስለዚህ አሁን አስተማሪው እንዲህ ያለ ትምህርት ቤት ሄደን አውሰጡልኝ ይሄ አስተማሪ ካልወጣ ልጄን ከዚህ ያስወጣሉ ይላል። ትምህርት ቤቱ ብሩን አይደለም የሚፈልገው አስተማሪውን አይደለም ወንበሩን ሁሉ አስወጡ ብትሉ ችግር የለበትም ያወጣል። ቆመው ይማሩልኝ ብትሉ ችግር የለበትም። ለምን ዋናው ብሩ ነው። ኮሌጆችም እንደዚህ ያደርጋሉ። ራይት አድርገው አብዛኛው አሁን በግል ኮሌጅ ሰዎች የሚያልፉት ስለሚያልፉ ሳይሆን ብዙ አስተማሪዎች ሆነው አብረውን የሚያስተምሩ ይነግሩናል። አርመው ትክክለኛ ኤክስ ሰጥተው አብዛኛው ተማሪ ሲወድቅ ውጤቱን አምጣው ይባላል ሬጅስትራር። ለምን እኔ ነኝ የምሰጣቸው አንተ አትሰጣቸውም እኛ ነን የምንሰጣቸው። ለምን ተስተካክሎ ይሰጣቸዋል? ለምን በሚቀጥለው ሴሚስተር ከወደቁ ስለማይማሩ። ስለዚህ እንደዚህ አይነት ገንዘብ የሚሰበስብ ኢንቫይሮንመንት ውስጥ ካላችሁ ደግሞ ቫልዩን ጥሎ የሰውነት ክብሩን ጥሎ ፈጣሪውን መፍራትን ትቶ ደግሞ ገንዘብ ካለ ወደ የትም ይሄዳለው የሚል አቋም። ለዚህ ነው ህዝብ ግር ብሎ አሁን ምን ያደርጋል? ኢትዮጵያዊ ገንዘብ ወደሚያበላ ነገር ወደ ሙስና ከሆነ ወደ ሙስና፣ ወደ ውጭ ሀገር መሄድ ከሆነ ቤትም ብቻ ችግር የለው። መስረቅ ከሆነ እንደዚሁ
ከኬንያና ከደቡብ አፍሪካ በበለጠ መልኩ ሲኒየር ሆነናል። ቫልዩአችንን አራግ በዚህ ኢንቫይሮንመንት ውስጥ ካደግን እንደዚህ አይነት ነገር እኔና እናንተንም ይፈትነናል። ስለዚህ አቋም ለመያዝ በየቀኑ መገንባት ያለበትን አስተሳሰብ ምን ማድረግ አለብን? መገንባት አለብን። ያ እጅግ በጣም ወሳኝ ነው። ስለዚህ ሚዲያ፣ ካልቸር፣ ስራ እነዚህ ሁሉ ይገነቡናል። ያንን ማስተካከል። ኮራፕት በሆነ ኢንቫይሮንመንት ውስጥ አለቀ። ትክክለኛ ሰው መሆን ከባድ። ምን ታካብዳለህ አትባሉ? አንዳንድ ጊዜ የሆነች ትክክል ነገር ልትናገሩ ሞክራችሁ አቋም ያስፈልጋል። አንዳንድ ጊዜ እንደዚህ እያደረጋችሁ ከኢንቫይሮንመንቱም ራሳችሁን ቦጭቃችሁ ነው የምታወጡት። ፈተናው ቀላል አይደለም። ተውት። በሌላ በቤተሰብ ህይወት ነው። ሚስት ለባሏ ማድረግ ያለባት መሆን ያለባት ማለት ያለባት፣ ባል ለሚስቱ ማድረግ ያለበት መሆን ያለበት መናገር ያለበት ነገር ኮመን በማህበረሰብ ውስጥ አለ። ኢትዮጵያ ውስጥ ወይስ የለም? አለ። እሷ እንዲህ እንድትሆን ይጠበቃል። እሱ እንደዛ ነው። ከዛ ሁሉ መውጣት አለባችሁ። ከዛ ወጥቶ እኔ ከፈጣሪ አኳያ ምን ባደርግ መልካም ባል መልካም አባት እሆናለሁ። አለቀ። ከዛስ እሱን ስታንዳርድ አስቀምጦ ሁሌ ወደዛ ማደግ፣ ወደዛ ስታንዳርድ ማደግ። ካልሆነ ጓደኛ፣ ቤተሰብ ምናምን ብታማክሩ ኮመን ትዳር ይሆንላችኋል። እስቲ ኮመን ትዳር የምትፈልጓላችሁ? ኮመን ቤተሰብ ወይስ ኤክስትራኦርዲነሪ ቤተሰብ? ኤክስትራኦርዲነሪ ቤተሰብ ከሆነ በልብ ውስጥ ያለውን መልካምነት ነው ማየት ያለብን። ፈጣሪ ያስቀመጠውን ስታንዳርድ ነው። ኮመን ከሆነ ደግሞ ሰው ምን ይላል? አሁን ምንድነው ያለው ኮሚኒቲ በማህበረሰቡ ውስጥ አንቺም እንዳታስደፍሪ ራስሽን። እግር ኳስ ነው እንዴ? አንተም ደግሞ እንትን በል። ያው የነበስንቱ እንትን መቼም ያሳያል አይደል? አንድ ጊዜ አይታችኋል። ሁለቱም ተመክረው መጣው በስንቱ በጓደኛው ተመክሮ መጣና በጣም ነው የተናከው። ትንቃለች ማለት ነው። አንተ ሳታውቅ ጭራሽ አንተ ቤት ሳትገባ እራት ይበላል ምናምን ተብሎ በስንቱና አስቡትና ወደ ቤት ገባ። እንዴት ነው እኛ ሳናውቅ እራት በላችሁ? እኛ ሳናውቅ እራት በላችሁ እንዴ? ስሟን ራሱ ላለመጥቀስ እኮ ነው። በዛ ተሞልቶ የጓደኛውን ቤት ውስጥ አምጥቶም ይኖራል። ጓደኛው ለራሱ ነው። አትስሙ። ከነዚህም ራስን ማራቅ ያስፈልጋል። ከጓደኛ ይልቅ ቤት የምትኖረው ህይወት ይሻላል። የምትኖረው እሱ ነው። ከጓደኛ ጋር የሆነች ደቂቃ ነች። ግልጽ ነው። ከጓደኛ ጋር ዛሬ ባይኖር ነገ ይቀየራል። ስለዚህ ያንን ማወቅ ያስፈልገናል። በወጥነት ጥቂት ነገር በየቀኑ ማድረግ ግን ሰውን አስቦት የማያውቀውን ማንነት ከውስጡ ያወጣዋል። እኔና እናንተ እንደ አባይ ውሃ ነን። ዝም ብለን ስንፈስ ሀሳባችን ሲፈስ ዝም ብሎ መገላበጥ ይሆናል ህይወታችን። ገደብ አድርገን ደግሞ ሀሳባችንና ስሜታችንን ቻናል አድርገን የሆነ ተርባይን መጥቶ እንዲሄድ ስናደርገው የሚገርም ብርሃን ማመንጨት የሚችል ማንነት በውስጣችን አለ። ለዛ ደግሞ የምንገድበው ሀሳባችን ነው። እንዴት ይገደባል ደግሞ? ከሰው ጋር አንሰራም፣ ከዘመድ ጋር አንሰራም። የምንሰራው ራሳችን ላይ ነው። ያ ደግሞ ቀላል ያደርገዋል። ቀላልም ያደርገዋል፣ ከባድም ያደርገዋል። ከባድም የሆነው ተቆጣጣሪ ስለሌለብን ነው። ቀላልም ያደርገው ማንም ሳያዘን ስለምንሰራው ነው።